ዶናልድ ትራምፕ ዳግም ፈረዱ። ሮይተርስ ከኢትዮጵያ ጎረቤት ለትራምፕ የደረሰውን ደብዳቤ ይፋ ካወጣ በኋላ ሐሰን ሼክ ኢትዮጵያንና አብይን መካዳቸው እርግጥ ሆኗል። ከሳምንት በፊት ከአልሸባብ የሞርተር ጥቃት የተረፉት ሐሰን ሼክ መሐመድ ሶማሌላንድን ላለማጣት አብይን መካድ መረጡ። የቱርክ ጥረትም መና ቀረ። አሁን የሚጠበቀው የትራምፕ የመጨረሻ ፍርድ ብቻ ነው። አብይ ክደውናል የሚሉት ሶማሌላንዳውያን ጊዜ ደጉ ብዙ አሳየን፣ አሁን አብይ በተራቸው ተከዱ እያሉ ነው። ነገሩ ግን ከመከዳዳትም ከፍ ያለ ነው። ለአፍሪካ ቀንድ ፖለቲከኞች መከዳዳት አዲስ ነገር አይደለም። ያውኑ ግን ለየት ይላል። ምክንያቱም ኢትዮጵያ ከመቼውም ጊዜ በላይ ወደ ህልውናዋ ቀይ ባህር ለመመለስ ቆርጣ ተነስታለችና ነው። ይህን ጉዞ ለማደናቀፍ ሶስትዮሽ ጸረ ኢትዮጵያ ጥምረት ከዚህ ቀደም በሶማሊያ ግብጽና ኤርትራ ተመስርቶም ነበር። ይህን ጸረ ኢትዮጵያ ጥምረት የበተነው የአንካራው ዲክላሬሽን ነበር። ከአንካራው ስምምነት በኋላ ግብጽና ኤርትራ ሶማሊያ ወደ ጸረ ኢትዮጵያው ጥምረት እንድትመለስ ሲታተሩ ከርመዋል። አሁን ታዲያ የሐሰን ሼክን አጣብቂኝ ውስጥ መግባት ተንተርሰው ሞቃዲሾ በወደቡ ጉዳይ ኢትዮጵያን ክዳ ወደ ጸረ ኢትዮጵያው ጥምረት እንድትመለስ እያደረጓት ነው። ውድ የቻናላችን ቤተሰቦች በቀጠናው ሌላ ከባድ ተአምር እየተፈጠረ ነው። ከሐሰን ሼክ መሐመድ ክደት በኋላ አብይ ከትራምፕ ቀኝ እጅ ባለስልጣን ጋር በስልክ ተወያይተዋል። ትራምፕ ግራ ቀኙን እያዩ ሲሆን ኢትዮጵያ ላይ ክደት ባስፈጸመውና ሀርጌሳና ሞቃዲሾን ባፋጠጠው ወደ ጉዳይ ውሳኔ እንደሚሰጡ እየተጠበቀ ነው። ሐሰን ሼክ ለትራምፕ በላኩት ደብዳቤ በ4 ኪሎ ላይ ጨክነው ክደት ፈጽመዋል። ሶማሊያ ካይሮና አስመራ ወደሚዘውሩት ጸረ ኢትዮጵያ ጥምረት የመመለስ እንቅስቃሴም እያሳየ ሲሆን ሀርጌሳና አዲስ አበባ ዳግም የሚጣመሩበት እድልም እየታየ ነው። ይህን ጉዳይ በስፋት እንዳስሳለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትዘልቁ ግብዣችን ነው። ውጥረትና ትኩሳት የማያጣው የአፍሪካ ቀንድ እንደ ገብስ እየታመሰ ነው። 130 ሚሊዮን ህዝብ ይዛ መተንፈሻ ባህር በር የሌላት ኢትዮጵያ ተነስታለች። በዚህም አዳዲስ ነገሮች በቀጠናው እየተመለከተን እንገኛለን። ሮይተርስ ትናንት ያወጣው ዘገባ እጅ ባፍ የሚያስጭን ዜና ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለትራምፕ ደብዳቤ እንደጻፉ ዘግቦ የደብዳቤው ይዘት ደግሞ የሶማሌላንድ ንብረት የሆነው የበርበራ ወደብ አሜሪካ ታስተዳድረው የሚል ነው። ከዚህ ዜና ጀርባ ብዙ ሴራዎች አሉ። ከወራት በፊት በቱርክ አሸማጋይነት ኢትዮጵያና ሶማሊያ አንድ ስምምነት ደርሰው ነበር። በዚያ ስምምነት ሐሰን ሼክ ለኢትዮጵያ ወደብ ለመስጠት ከዓመታት ማንገራገር በኋላ በረሲብ ጣይብ ኤርዶጋን ፊት ፊርማቸውን አኖረው ነበር። አብይ ከአንድ ወር በፊት ሞቃዲሾ ለሰዓታት በጎበኙበት ወቅት በርከት ያሉ ወጣት ሶማሊያውያን ወደባችንን ለኢትዮጵያ አንሰጥም የሚል ተቃውሞ አብይ ላይ አሰምተው ነበር። በአሁኑ ወቅት በሶማሊያ አልሸባብ ጠንክሮ በርካታ ከተሞችን ነጻ እያወጣ ይገኛል። የቪላ ሶማሊያ መንግስት የአልሸባብ ቡጢ መቋቋምም እየቻለ አይደለም። በርካታ ተንታኞች አልሸባብ እንደ ታሊባን መንግስት ለመሆን ተቃርቧልም እያሉ ነው። በዚያ አጣብቂኝ ውስጥ ያሉት ሐሰን ሼክ ታዲያ መሬት ላይ ባለ እውነታ የማያስተዳድሩትንና ለኢትዮጵያ ሊሰጡ ያሰቡትን የሶማሌላንድን በርበራ ወደብ ለአሜሪካ ሰጥተው በምትኩ አልሸባብን ለመዋጋትና መንግስታቸውን ለመጠበቅ የጦር መሳሪያ ለመቀበል ወስነዋል። ለትራምፕ የጻፉት ደብዳቤ ይዘትም ይኸው ነው። አሜሪካ ሆይ ለኢትዮጵያ ቃል የገባሁትን ወደብ ውሰጂና መንግስቴን እንድጠብቅ መሳሪያና ድሮን ስጪኝ ብለዋል ሐሰን ሼክ መሐመድ ለትራምፕ በጻፉት ደብዳቤ። ጉዳዩ ከዚህ ላቅ ብሎ የሶማሊያና ሶማሌላንድን ውጥረትም የሚያመላክት ነው። ሮይተርስ ባወጣው ዘገባ ላይ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉት ደብዳቤ ላይ ለአሜሪካ የጦር ሰፈሮችና የወደብ አማራጮችን አቀርበዋል። ጉዳዩን በሚያውቁ የቀጠናው ዲፕሎማት ትክክለኛነቱ መረጋገጡን የዜና ወኪሉ የገለጸው ደብዳቤ የተጻፈውም መጋቢት 7 ነው። እንደ ዘገባው ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሶሳ ወደቦችን ነው። እነዚህ ወደቦች ሐሰን ሼክ በአንካራው ዲክላሬሽን መሰረት ለኢትዮጵያ ሊሰጡት ያሰቧቸው ወደቦች ነበሩ።
አሜሪካ በሶማሊያና በቀጠናው የሚገኙ ጽንፈኛ ታጣቂዎች ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን ያስገኝላታልም ነው የተባለው። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተገዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲል በደብዳቤው ላይ ተጽፏል። ባሊዶግሉ ከዋና ከተማይቱ ሞቃዲሾ በስተሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ይገኛል። ሶማሊያ ለአሜሪካ በብቸኝነት እንደ ጦር ሰፈር እንድትጠቀምበትና በወደብነት እንድትቆጣጠረው ካቀረበችው ውስጥ የበርበራ ወደብ አንዱ ነው። በርበራ ራሷን በነጻ አገርነት ባወጀችው ሶማሌላንድ የሚገኝ ሲሆን የሶማሊያ እርምጃ ሁኔታውን ወደ ግጭት ሊያመራ ሊያደርገው ይችላልም ተብሏል። ይህንን የበርበራ ወደብን አስመልክቶ ሮይተርስ ጥያቄ ያቀረበላቸው የሶማሌላንድ የውጭ ጉዳይ ሚኒስቴር አብዲራህማን ዳሂር አደን እንዳሉት የምን ትብብር ነው? አሜሪካ ይህን ሶማሊያ የተባላሸ አገዛዘን ተስፋ ቆርጣበታለች። አሜሪካ ለዓለም ሰላማዊ የተረጋጋና ዲሞክራሲ የሰፈነባት አገር መሆኗን ካሳየችው ሶማሌላንድ ጋር ለመደራደር ዝግጁ ናት የሚል ምላሽ ነው የሰጡት። አሜሪካ ደደብ አይደለችም፣ በርበራ ወደብን በተመለከተ ከማን ጋር መነጋገር እንዳለባቸው ያውቃሉ ሲሉ ነው የሶማሌላንዱ ውጭ ጉዳይ ሚኒስቴር የገለጹት። በባይደን አስተዳደር ወቅት የዩኤስኤ አፍሪካ ኮማንድ አዛዥን ጨምሮ ከፍተኛ የአሜሪካ ባለስልጣናት የበርበራ ወደብን ጎብኝተዋል። በኋላ ላይ ለአሜሪካ የጠፈር መንኮራኩር ድንገተኛ ማረፊያ ተብሎ መለየቱም ይነገራል። ከ3 ዓመታት በፊት የአሜሪካ የመከላከያ አውቶራይዜሽን አክት ተብሎ የሚጠራው የጸጥታ ትብብርን በማጎልበት ለጠንካራ ዲፕሎማሲያዊና ኢኮኖሚያዊ ግንኙነት መንገድ ይከፍታል በሚል ሶማሌላንድ እንድትካተት ተሻሽሏል። ሶማሌላንድን እንደ አንድ የግዛቱ አካል አድርጋ የምታየው ሞቃዲሾ ከሶማሌላንድ ጋር የሚደረግ ስምምነትም ሆነ እውቅና እንደማትቀበለው በተደጋጋሚ ነው የምትናገረው። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነትን ካላገኘችው ሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ሽብር አስከትሎ እንደነበር አንዘነጋም። በመላሹም ኢትዮጵያ ለሶማሌላንድ እውቅና ለመስጠት እንዲሁም ከልማት ተቋማቷ ድርሻ ይኖራታል የሚል ነበር ስምምነቱ። ሶማሊያና ኢትዮጵያ የዲፕሎማሲያዊ ግንኙነታቸውን ያቋረጠ ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ ደርሷል። በቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን አደራዳሪነት ታህሳስ መጀመሪያ የተደረሰው የአንካራ ዲክላሬሽን ለአንድ ዓመት ያህል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ሶማሌላንድ ከኢትዮጵያ ጋር በተደረሰው የባህር በር መግባቢያ ስምምነት ለመጀመሪያ ጊዜ እውቅና አገኛለው የሚል ተስፋ ነበራት። ሆኖም በዚህ የመግባቢያ ስምምነት ቁርሾ ውስጥ የገቡት ኢትዮጵያና ሶማሊያ ልዩነታቸውን ለመፍታት ስምምነት ላይ መድረሳቸውን ተከትሎ የመግባቢያ ስምምነቱ አየር ላይ ቀርቷል። ሀርጌሳውያንም በኢትዮጵያ ተገዳን እንዲሉ አድርጓቸውም ነበር። ከሶማሊያ ባለስልጣናት በኩል ይህ የመግባቢያ ስምምነት እንደተሻረ ቢነገርም ኢትዮጵያ ግን እስካሁን በይፋ ምንም አላለችም። ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ሶማሌላንድ በአሜሪካ እውቅና ልታገኝ ነው የሚለው መነጋገሪያ ሆኗል። ሀያላንና ተደማጭነት ያላቸው ሪፐብሊካኖች የሶማሌላንድን እውቅና የማግኘት ፍላጎት በአሜሪካ ፖለቲካ ውስጥ አጀንዳም አድርገውታል። ከጥቂት ወራት በፊት የአሜሪካ የምክር ቤት አባል ስኮት ፔሪ አሜሪካ ለሶማሌላንድ መደበኛ እውቅና እንድትሰጥ ረቂቅ ህግ አቅርበው ነበር። ይህ ረቂቅ በአውሮፓውያኑ ሚያዝያ 2023 ሁለተኛውን የትራምፕ ፕሬዝዳንትነት የስልጣን ዘመንን በማስመልከት የወጣውን ፍኖተ ካርታ የተከተለ ነው። ፕሮጀክት 2025 የሚል ስያሜ የተሰጠው ይህ ፍኖተ ካርታ በቀኝ አክራሪው ሄሪቴጅ ፋውንዴሽን በተሰኘውና ከ100 በላይ ወግ አጥባቂ ድርጅቶች እየተነደፈ ነው። ሰነዱ ከሳራ በታች ባሉ የአፍሪካ ሀገራት ውስጥ ሁለት ሀገራትን ብቻ ይጠቅሳል፣ ሶማሌላንድና ጅቡቲን። አሜሪካ በጅቡቲ ያላትን ተጽዕኖ ማሽቆልቆል ለመቋቋም ሶማሌላንድን እንደ አገርነት እውቅና መስጠት የሚል ነው። በትራምፕ የቀድሞ አስተዳደር ወቅት በአፍሪካ ጉዳዮች የቀድሞ ረዳት ጸሐፊና በኢትዮጵያ በአምባሳደርነት ያገለገሉት ቲቦር ናዥና የአፍሪካ ቀንድ ልዩ መልእክተኛ ፒተር ፋም የሶማሌላንድን ነጻነት በከፍተኛ ሁኔታ የሚያቀነቅኑ ናቸው። በአሁኑ ወቅት ሶማሊያ ከትራምፕ አስተዳደር ጋር ያለው ግንኙነት 37 አንድ ወትዋች ወይም ሎቢ ቡድንም ቀጥራለች። ሶማሊያ በዋሽንግተን መቀመጫውን ላደረገው ቢጂአር ለተሰኘው የሎቢ ድርጅትም $600,000 በላይ ለመክፈልም እንደተስማማች ነው ሪፖርቶች የሚያመላክቱት። በሶማሌላንድ ጉዳይ የትራምፕ አካሄድ ያልጣማቸው የቪላ ሶማሊያ ሰዎች ለኢትዮጵያ ያቀረቡትን የወደብ ስምምነት እንደ መስዋዕት በግ አቅርበው ሀገራቸውን ነፃ ለመውሰድ የወሰዱት እርምጃ ከሰሞኑ በቀጠናው ትልቅ አጀንዳ ሆኖ ከርሟል።